ከተራራው ላይ ክፍል 13 ፏድና ሙና ከመራራው ስር የማር ጠብታ መጾም አልቻልኩም ልቤ ተረታ ይቅርታ ይላል የዛሬው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የአብዱ ቲዩብ ፋሚሊያንስ እንዴት ናችሁ? ተራራው ክፍል 13 ላይ ደርሷል። እስኪ እናስቀጥለው። ግርግሩ ቀስ በቀስ መስከን ጀመረ። ሆኖም ኤንቱዬ ወደ ቀድሞ ማንነቷ መመለስ አልቻልንም። አንዳንዴ ወደ እኔ ትመጣና ለአንድ ቀን እማዬን መጠበቅ አቃተህ እያለች ትጮህብኛለች። አንዳንዴ ጋሽ አብዱረዛቅ ለምን እማዬን አይመልሱልንም? ለምንድነው የሰው እናት የሚወስዱት? ትላለች። ሲላት ብቻዋን ትስቃለች። ሲያሻት ማስታወሻ ደብተሯን አቅፋ ታለቅሳለች። የሆነ ሰዓት ላይ ደግሞ ወደ ራሷ ትመለስና ኤቦዬ ራበህ እንዴ? ብር እኮ አለን፣ እዩማ እያለች ፖስታውን ታሳየኛለች። አሁን ከማዬ ሞት ህመም በላይ እየጎዳኝ ያለው የኢንቱን ሁኔታ ነው። የሚመጣው ለቀስተኛ ሁሉ ውይ ለቀቀች እያለ ከንፈሩን ይመጣል። አብዱኬ በቆጠረው መሰረት ፍርድ ቤት ቀርቦ በድጋሚ 7 ቀን ቀጠሮ ተጠይቆበታል። ሳምንቱ ሲያልፍ ቤታችን ወደ ቀድሞ ድባብ ተመለሰ። ከቤታችን የማይጠፉት አቤላ፣ መሀሊትና ጥቂት የሰፈራችን ልጆች ናቸው። የፌሎ ልጆች እስካሁን 3 ጊዜ ያህል መጥተው ጠይቀውኛል። ኤንቱዬ መሀሊትን ስታይ ደስ ይላታል። መሀሊት የምታደርግ ጊዜ አቅፋት ትተኛለች። እሷ ከኔ ጋር ካልሆነ በፍጹም አተኛም። የአብዱኬ ቀጠሮው ሲደርስ መሀሊት በዛኛው መቅረብ የለበትም ብላ እወተወተች። በእርግጥ ሀሳቧ ከቀጠሮ በላይ እኛን ማናፈስ ነበር። እኔ መሀሊት፣ ኢንቱ፣ አቤላና ጋሼ ሆነን በመሀሊት መኪና ወደ ኮልፌ ሄድን። አብዱኬ የማየን መሞትን አውቋል። ሲገባ ቆመን ሲያየን ፈገግ ለማለት እየሞከረ እጁን አውለበለብልን። ጎስቆል ብሏል። በጣም ከስቷል። ጋሼ ሲያዩት አይናቸው እንባ ሞላ። ኤንቱ ግቢ ውስጥ እየለፈለፈች ስታስቸግረን ከመሀሌት ጋር መኪና ውስጥ እንድትቆይ አደረግን። ትንሿ የችሎት አዳራሽ ውስጥ ተሰይመን የፍርድ ሂደቱን መከታተል ጀመርን። የአብዱኬ ተራ ደርሶ ፖሊስ መከራከሪያውን አቅርቦ ውሳኔ እንዲሰጥበት ጠየቀ። አብዱኬ ወንጀሉን አለመፈጸሙንና ከዚህ በፊትም ምንም አይነት የወንጀል ታሪክ እንደሌለው በመጥቀስ ተከራከረ። በስተ መጨረሻ ዳኛ አብዱኬ በ5,000 ብር ዋስ እንዲለቀቅ ወሰነች። በደስታ ሰጠምን። አብዱኬ ከችሎቱ በረዥሙ እየተነፈሰ ወጣ። ቀስ እያለን ችሎቱን ለቀን ወጣን። መዝገብ ቤት ሄደን መዝገቡ እስኪመጣ ከጠበቅንና ወረቀት ከተቀበልን በኋላ ክፍያውን ሞቢል አካባቢ ከፍለን እንድንመለስ አዘዙን። ከመሀሊት ጋር ሄደን ከፈልን። ከከሳት በኋላ አብዱኬ ተለቀቀ። በደስታ ተቃቅፈን መሀሊት የደስደስ ካልጋበዝኳችሁ ብላ ወደ አንድ ሬስቶራንት ወሰደች። ኤንቱዬ አብዱኬን እየደጋገመች አቅፋ ትስመዋለች። ሁኔታዋ ግራ አጋብቶት በአይኑ ምን ሆና እንደሆነ ሊጠይቀኝ ይሞክራል። አእምሯ መነካቱን ሲያውቅ ራሱን መቆጣጠር አልቻለም። እየተሰቀሰቀ ማልቀስ ጀመረ። አብዱኬ ተፈቶ ስራ ከጀመረ በኋላ መሀሊት ትኩረቴን ወደ ንባብ እንዳደርግ ለማድረግ የቻለችውን ያህል ጥረት አርጋለች። ኤንቱ እንዲታማ ባለችበት ሁኔታ ወደ ቤተ መጽሐፍት እጅ ማንበብ ባልችልም የቻልኩትን ያህል ቤት ውስጥ ለማንበብ ሞክራለሁ። ኤንቱዬ ብቻዬን ሆኜም ከነ መሀሊት ጋር ቤት ውስጥ ስናነብ ስታይ ደስ ይላታል። ማስታወሻ ደብተሯን አቅፋ እየሳቀች ታየናለች። ኤንቱና መሀሊት ንፋስ ለመቀበል ወጣ ሲሉ በዚህ ወር የተፈጠሩትን ነገራቶች ማሰላሰል ጀመርኩ። ኤንቱ ያመጣችውን ፖስታ ከፍቼ ተመለከትኩት።
ውስጡ 30 ሺህ ብር ነበረው። አሁን እኛ 30 ሺህ ብር ምን ያደርግልናል? ምናልባትም መሀሊት ያለችው ልክ ሳይሆን አይቀርም። ሰው ይርባል፣ እማዬ ትናፍቃለች፣ ያቺ እንተሳር ትናፍቃለች። አሁን ገንዘብ ምን ይጠቅማል? ድሮ ልጅ ሆኜ የአማርኛ መጽሐፎችን ላይ ያነበብኩትን የከበደ ሚካኤልን ግጥም ትዝ አለኝ። ጽጌረዳና ደመና የሚል አርዕስት ያለው ግጥም ነበር። የፀሐዩ ንዳድ ያጠቃት በብዙ ጠውልጎ የሚታይ የቅጠሏ ወዙ አንዲት ጽጌረዳ ቃሏን አስተዛዝና እንዲህ ተናገረች ለሰማይ ደመና። ድርቀት በጣም ጎርቶኝ እየኝ ስንገላታ፣ እባክህ ጣልልኝ የዝናብ ጠብታ። ቶሎ ካላራስከኝ ጉልበቴ እንዲጥናና፣ ምንም ተስፋ የለኝ መሞቴ ነውና። አሁን መሄድ ነው ለትልቅ ጉዳይ፣ ስመለስ መጥቼ ሳልፍ ባንቺ ላይ። አዘን ምን ልሻለው ጠብቂኝ እያለ ምንም ሳይጥልልኝ መንገዱን ቀጠለ። ጉዳዩን ጨርሶ ቆይቶ ሲመጣ ያቺ ጽጌረዳ ስሯ ውሃ ያጣ፣ እንደዚህ አስተዛዝና ጭንቋን ያዋየችው የፀሐዩን ንዳድ አድርቋት ቆየችው። እስኪ ጎርፍ ድረስ የወንዝ ውሃ ሙላት፣ ወዲያው እንደመጣ ዝናቡን ጣለላት። ግን ደርቃለችና አልቻለችም ሊያድናት። ሳልደርስ ራት ቀረው አዬ ጉድ እያለ ደመናም ወደፊት ጉዞውን ቀጠለ። ሰውም እንደዚህ ጭንቁን እያየው በችግር ብዛት እየተሰቃየ ብዙ ጊዜ ኖሮ ቆይቶ ሲጉላላ የሚረዳው አጥቶ ከሞት በኋላ ዘመድ ወዳጆች እንባ እያፈሰሱ ተስካር ቢያወጡለት 40 ቢደግሱ ይህ ሁሉ ከንቱ ነው አይጠቅምም ለነሱ። እውነት ከወደደው ሲቸገር ሲጎዳ በሕይወት ሳለ ነው ወዳጁን ይርዳ። ገንዘቡን ያገኘነው በፈለግነው ሰዓት ሳይሆን ከረፈደ ነው። ይህ ገንዘብ እማዬን አይመልስም። ሰው ከምንም በላይ ዋጋ እንዳለው ተሰማኝ። በዙሪያዬ ያሉ እኔ ዘንድ ትልቅ ዋጋ ያላቸውን ሰዎች አሰብኩ። የአይነቱን ስልክ አንስቼ የተመለከትኩት 100 በላይ ያልተመለሱ ጥሪዎች ነበሩት። ስልኩን ከፍቼ የጽሁፍ መልእክቶችን ካነበብኩ በኋላ የአሰሪ ተብዬውን ስልክ ወሰድኩ። የኔና የማህሌት ግንኙነት ስሙ ምን እንደሚባል አላውቅም። ሰላም የሚሰማኝ እሷ ስትኖር ነው። ሁሌም ከጎን ያለች። ይህን የመከራ ጊዜ ያለሷ በፍጹም የማልፈው አይመስለኝም። ሞዴል ተፈትነን የዋናው ፈተና ቀን ደረሰ። ኢንትሳር ከኔ ጋር ከማህሌት አሊያም ከአብዱኪ ጋር ካልሆነ ተረጋግታ መቀመጥ አትችልም። ትረበሻለች። ሞዴል ስፈተን አብዱኪ ለተከታታይ ቀናት ስራ አቋርጦ ሲጠብቃት ነበር። ለዋና ፈተናም አብዱኪን ስራ ከማስፈታት ውጭ አማራጭ አልነበረንም። ፈተናው ተጠናቆ በመጨረሻም ቀን የፌሎው ልጆች የምህረት ቤተሰቦች ቤት ልዩ ግብዣ አዘጋጁ። ግብዣው ላይ ከአቤልና ከማህሌት ጋር ተካፍለን መጣን። ማህሌት መኪናዋን አቤላን ለመሸኘት ወደ ቀራኒው እያሽከረከረች አብርሽዬ ኢንቱ ሜዲካል ኬር ማግኘት አለባት። ያለባት አይመስልህም አለች። ማለት አሜን የአእምሮ ህመም ምናምን የእብድ ሐኪም ቤት። ፊት የተቀያየረ ካም ዳውን አብርሽዬ፣ የአእምሮ ህመም እኮ ጀስት እንደሌላ ህመም ሁሉ በህክምና የሚድን ነው። እና አማኑኤል ትግባ ማለትሽ ነው? ከዚህ ቀደም ስለ እብድ ሐኪም ቤት የሰማሁትም ሆነ በፊልም ያየሁትም ነገር የሚደብር ነው። ኤንቱዬን ደግሞ ደፍሬ እንደዚህ ያሉ ቦታዎች ላስገባት አልችልም። ኤንቱዬን ዌር ኤቨር ኢት ኢዝ የአእምሮ ሐኪም ያለበት ቦታ እንውሰዳት። በአንድ ኪኒን እኮ በቀላሉ ኮንትሮል ሊደረግ የሚችል ሊሆን ይችላል። ደግሞ በግድ ቀምተው ሆስፒታል ትቆይ አይልህም። እብድ ናት ተብሎ ሰው ያንገላታል። አሁን እንኳን በቃ ለቀቀች እያሉ ያልሆነ አስተያየት ነው የሚያዩዋት። አስበሽዋል? እዛ ከወሰዷትና ደግሞ እብድ ናት ብሎ ሰው ሁሉ ይርቃታል። አብርሽ እኔ ሁሌ እንደታመመች ትኖር እንዴ? አብርሽ እና ሁሌ እንደታመመች ትኖር እንዴ?
ሰው ከፈለገ የፈለገውን ይበል፣ ከፈለገ በቃ ለቀቀች ይበል። ኖ አልበቃም ታክምክማ ትድናለች ማለት ያለብህ አንተ ነህ፣ በተግባር ማለት ነው። ተቆጣች። ታውቃለሽ እሱ ሁሉ ጠፍቶኝ አይደለም፣ ግን እንቱዬ ታማለች ብዬ ማመን አልፈልግም። እኔ እንጃ ሚቹ፣ አይሻላትም ቢሉኝስ ብዬ ፈራለሁ። አይሻላትም ያሉኝ ቀን ሰው የመሆን አይመስለኝም። ህልምን ፈርቶ ሳይተኙ እንደማደር ነው የሆነብኝ። አይቻልም አይደል? እምባዬ እኔን ሞላው። መነፋረቅ ጀመርኩ። ቀራንዮ ደርሰን ስለነበር መኪናዋን አቁማ አቅፋ ታባብለኝ ጀመር። አቤላ የመኪናውን በር ቀስ ብሎ ከፍቶ ወረደ። እጇን ፊቴ ላይ ስታርመሰምሰው ነዘረኝ። ከዚህ በፊት እንደዚህ ተሰምቶኝ አያውቅም የሚል ድምፅ ተሰማ። በሀፍረት አቀረቀረች። አንገቴን ሰበርኩ። መኪናዋን አስነስታ ወደኛው ቤት ነዳችው። እጇ ሲንቀጠቀጥ ይታየኛል። አንገቴን በስሱ ወደ እሷ ዞር እየተመለከትኩ ይቅርታ አልኩ። ኢትስ ኦኬ ኢትስ ፋን። ፊቷ በድንጋጤ ቀልቷል። መኪናዋን ጥበቃ ያለበት ቦታ ቆመን ወደ ቤት ማዝገም ጀመርን። ዳገቱ ሲከብዳት እንደ ቀድሞ ልትይዝኝ ትልና ትተዋዋለች። ባልሳምኳት ብዬ ተጸጸትኩ። ውለታዋን ያረከስኩ መሰለኝ። ሀሳቧን ለማስቀየር ጥያቄ ሰነዘርኩ። ሚቾዬ፣ ብዙ የሀብታም ልጆች ቤት ቁጥጥር ይበዛባቸዋል። አንቺ እኛ ጋር ስታድሪ አባትሽ ምንም አይለሽም? ልመለስ መምጣት ይደበረ? አኮረፈች። እኔ እንደዛ ያልኩም እኮ፣ እኔ የሚደብረኝ አንቺ ሳትኖሪ ነው። ሳቀችና ሚስትነትን ለማመድ ብዬ እኮ ነው አለችኝ። በደስታ አቀፍኳት። አሁን መልሱን ልመልስልህ ወይስ እንደዚሁ እንደጨመቀኝ ልቆም ነው? እጄን ትከሻዋ ላይ ጥዬ መሄድ ጀመረን። ታውቃለህ፣ ቤት ስትሆን ብቸኝነት ይሰማል። ዳድ በጣም ስለሚያምንብኝ እና ስሜቴን ስለሚረዳ የት እንደሆንኩ ይወቅ እንጂ ምንም አይለኝም። ምንም አይለኝም ነው መልሱ። ተቃቅፈን ወደ ቤት ስንገባ አብዱኪ ኢንቱን እያባበለ ምግብ እያጎረሳት ነበር። ቤት ውስጥ ተቃቅፈን ስንቆም ግራ በመጋባት አፍጥጦ ተመለከተና አዲስ ሌብል አንሎክ አስደረጋችሁ እንዲህ አለ። አነጋገሩ አስቆን መሳቅ ስንጀምር ኢንቱም ሳቀች። ገብቷት ይሆን አይሆን ግን አላውቅም። ሌቭል አንሎክ ምናምን ደግሞ ከመቼ ጀምሮ ነው ጌም ተጫወትክ እንዴ የሚሆነው? እና ራቱን ቀን ከኢንቱ ጋር ምን ስንሰራ የምንውል ይመስላል እያለ ያሳሰረችውን ስልክ አሳየኝ። እንትየን ስመን እንደተቀመጥን አብዱኪ ማህሌትን እያየ የምር ግን ምንም ለውጥ የለም አለ ሚቹ። አቀረቀረች። አብዱኪ እየሳቀ እንግዲህ ያጣፍጥላችሁ አለ። ራት ለወጉ እየቀማመስን ማህሌት ሕክምናውን በተመለከተ አብዱኪን አማከረችው። እሱም እያሰበበት እንደነበረ ነግሯት በነጋታው ሐኪም ቤት ለመሄድ ተስማማን። ከ5 ዓመታት በኋላ ጥቁር አንበሳ ሆስፒታል ግቢ ከመኪናው ወርጄ መራመድ ስጀምር የክላክስ ድምፅ ሰማሁ። ዞር ብዬ ስመለከት አንዲት ቆንጅዬ ልጅ ሂጃቧን እያስተካከለች ከመኪናዋ ወረደች። ቀጠሮዬ ከእሷ ጋር ነበር። ከብዙ ቀናት ጭቅጭቅ በኋላ ዛሬ የምትለውን ለመስማት ፈቅጃለሁ። አጠገቤ ደርሳ ኤብሮ በጣም አመሰግናለሁ፣ ትመጣለህ ብዬ አላሰብኩም አለች። ረዘም ብላ ቀላ ያለች ቆንጂዬ ልጅ ናት። ሙስሊሞች የሚለብሱትን ጥቁር አበያ እለብሳለች። ኮስቶር እንዳልኩት ተጠራጠረሽ አልኳት። ብዙ ሰው እሺ አይልሽም ብሎኝ ስለነበር ነው። እና መኪና ውስጥ እናውራ ወይስ ሻይ ቡና እያልን እናውራ? ደስ እንዳለሽ። መኪና ውስጥ ገብተን በመኪና አጠገብ ስናልፍ ይሄ መኪና 1 ምናምን ነዋ የሚሸጠው አለች። አንገቴን በዋንታ እየነቀነቅኩ መኪናሽ በጣም ታምራለች፣ ለምን
ቺያት ታደርጊያታለሽ አልኩ። በግርም ታየችኝ። ምነው ቀልድ የምታውቅ አይመስለኝም ነበር ገምቻለሁ። ለምንድን ነው ሰው እንዲቀርብህ የማትፈልገው? ብዙ የሚቀርቡኝ ሰዎች አሉ። ማለቴ እኔ የማውቃችሁ ብዙ ልጆች በስራ ካልሆነ አሊያም ስንቸገር ካላየ በቀር ዞር ብሎ እንኳን አያየንም ነው የሚሉኝ። ሙስሊሞችን ማለትሽ ነው? ብዙዎች ሙስሊሞች ግን ሌሎችም አሉ። ሙስሊሞች ላይ ነው እንጂ ሌሎች ላይ እንኳ ብዙም አልኮሳተርም እኮ። ለምንድን ነው ምክንያትህ? ለዚህ ነው የፈለግሽው? ተቀያየርኩባት። ይቅርታ፣ ተረጋጋ በቃ። ደንግጣለች። በመካከላችን ለረጅም ደቂቃዎች ዝምታ ነገሰ። ከሚገባ በላይ የተጠራጠርኩባትን መሰለኝ። በምን መልኩ ንግግራችንን ማስቀጠል እንዳለብኝ ማውጠንጠን ጀመርኩ። አይኖቼ መኪና ውስጥ ሲቃ ብዙ መስታወቱ ላይ የተለጠፈ ጥቅስ ተመለከቱ። ከመረዳት መርዳት ይቅደም ይላል። ከጥቅሱ ስር ኡሚ የየቲሞች ልማትና መረዳጃ እድር የምትል ጽሑፍ አለች። ጥቅሱ ቀልቤን ስቦታል። ወደ ጥቅሱ እየጠቆም ይሄን ገዝተሽ ነው ወይስ አልኳት። አባባሏን ወድጄዋለሁ። ማነው የጻፈው? ፕሬዝዳንታችን ነው። ሁሌም ችግርን ከመቅረፍ ይልቅ በፊት የችግሩን ምንነት መረዳት አስፈላጊ እንደሆነ ይነግረናል። የምናግዛቸውን ቤተሰቦች ህመም ስንረዳ እነሱን ለማገዝ የምናደርገው ሁለታዊ ጥረት የመስመር እድሉ ሰፊ ነው ይላል። ምንድን ነው የምትሰሩት? ገንዘብ ከአባሎቻችን እያሰባሰብን በቋሚነት በአቅመ የደከሙ ቤተሰቦችን እናግዛለን። በገንዘብ ብቻ ሳይሆን ፍቅር በመስጠትም ማለት ነው። ቤተሰብ እንከፋፈልና የልጆቹን የጥናት ሁኔታ እንከታተል። እስላማዊ ትምህርቶችንም እየከፈንላቸው እንዲማሩ እናደርጋለን። ሁሌ የሰው እጅ እንዳይጠብቁ ደግሞ ስራ የመስራት አቅም ያላቸውን በተወሰነ ካፒታል ስራ እናስጀምራቸዋለን። ቤታቸውን እናድሳለን። በቃ ባጭሩ ቤተሰብ እንሆናለን። ይገርማል። ቢሮ ምናምን አላችሁ ወይስ? አለን። ቤተል ነው። ቤተልን ታውቀዋለህ? እየቀለድሽ ነው? ኧረ አልቀለድኩም። በጥያቄ አይን ተመለከተችኝ። ሰፈሪ እኮ ነው። አትቀልድ። የምሬን ነው። ቆይ የት ሰፈር ያሉ ናቸው የምታግዟቸው? ማለቴ ቤተል ብዙ እንደዚህ አይነት ችግር ያለ ስላልመሰለኝ ነው። አንፎ፣ ቀራኒዮ፣ ገመቹ፣ ካራ ምናምን ከብዙ ቦታ ነው ሰው የሚመጣው። ደግሞ ቤተልም አይጠፋም። አንፎ ስትል እደነገጥኩ። ፈጠን ብዬ አንፎ ሄዳ ታውቅ እንደሆነ ጠየኳት። በብዛት እንደምትሄድ ነገረችኝ። አንፎ ላይ እሷ እየሄደች የምትከታተላቸው ቤተሰቦችን ስም ጠቀስኳት። የማውቃቸውን ሰዎች ጠራችልኝ። ለልጅቷ የነበረኝ እይታ ተቀየረ። ነፃ ሆኜ ማውራት ጀመርኩ። ቅድም ምንድን ነበር የጠየቅሽኝ? ለምንድን ነው የማትቀርበው ነበር ያልኩህ። ስለ ራሴ ማብራራት ስለሚደክመኝ ነው። በተለይ ሙስሊሞችን መቅረብ የሚደብረ ለዚያ ነው። ለምሳሌ አሁን አንቺ ስለ እኔ ጭንቅላትሽ ውስጥ ብዙ ጥያቄዎች አሉ። እስኪ ሁሌ ስታየኝ የሚመጣልሽን አንድ ጥያቄ ጠይቂኝ። ለምንድን ከፈረ? አዎ አይሽ ኢብራሂም ነው። ስሜ ኢብራሂም ነው፣ ግን ደግሞ ሙስሊም አይደለሁም። ግን ስሜ ኢብራሂም በመሆኑ ሰው እንዴት ኢብራሂም ሰሚር ተብሎ ሙስሊም ላልሆን እንደምችል ሊሞግተኝ ይፈልጋል። በአጭሩ መልሴ ሃይማኖቴን ቀይሬ የሚለው ነው። ግን ደግሞ ጥያቄው በዚህ አያቆምም። ለምን ይሉኛል። የዚህም መልስ ሌላ ጥያቄ ይወልዳል። ይህን ደግሞ ህይወቴን ሙሉ ለሙሉ ማብራራት አልፈልግም። ስለዚህ ገና ከሩቅ መሸሽን እመርጣለሁ። ከመኪናዋ ወርደን
ወደ አንድ ሆቴል ካፌ ገባን። ትኩስ ነገር አዘን ጨዋታችንን ቀጥልን። የቅድሙ ቁጣ የማትረግመው ከሆነ አንድ ጥያቄ ልጠይቅህ አለችኝ። ፈገግ ብላ ጠየቀችኝ። ምን? ብዙ ለምን ያለውን አሰልቺውን ጥያቄ ለእኔ ብቻ ንገሪኝ። ለጥቂት ደቂቃዎች ዝም ብዬ ተመለከትኳት። ፈገግ አልኩ ይልና ክፍል 14 ለነገ ይቀጥላል። ውድ ፋሚሊያንስ ዛሬ ባልተመቸ ሁኔታ ውስጥ ሆኜ ያነበብኩት ምክንያቱም አልተመቸኝ ለማንበብ ማለቴ ያለሁበት ቦታ ቢሆንም ግን ተኮላታትፈን አንብበነዋል። ቀጣይ ክፍል 14ም ሞቅ ደመቅ ባለ የንባብ ስታይል እና ድምፅ ይዘን እንመጣለን። አመሰግናለሁ። መልካም ቀን፣ መልካም ውሎን ተመኘው። ያላ ባይ